ነፃ ሁኑ። በቃ ነፃ ሁኑ። በማንም ላይ ፍጹም እንዳትደገፉ። በፍጹም ራሳችሁን ጥገኛ አታድርጉ። ችግር የለውም። የሆነ ጊዜ እኮ ልትሳቀቁ ትችላላችሁ። በጣም ሊሰማችሁ ይችላል። ብቸኝነት ሊጎዳችሁ ይችላል። ተቀጥሮ መኖርን ነፍሳችሁ ትጠላለች። ምን ብሎ ሰደባ? እኔ እንደዛ መጥፎ ነገር አስተምሬ አውቃለሁ? መጥፎ ነገር አስተምሬ አውቃለሁ? እና ስለዚህ ከነዛ ጋር አትዋል። ከሰደበ አንተ አንድ ቤት የለህም እንደ ሰድብ አትመልስም እንደ ብለው ይመክራሉ። ልጆች ከናንተ ቤት እድል አግኝተው የናንተ ልጆች ሲወጡ መውጣት ያለባቸው እንዴት እንደሆነ ታውቃላችሁ? ይህንን ህፃን ሁላችሁም ታውቃላችሁ። በቲክቶክ ስሙ ባባ ብርሃኑ በመባል የሚታወቅ ልጅ ነው። ከዚህ ህፃን ጋር ተያይዞ እጅግ በጣም ያልጠበቅኩትና ለብዙ ህፃናትም ጭምር አስደንጋጭ የሆነ ነገር ሰምቻለሁ። ይህንን በዚህ ቪዲዮ እነግራችኋለሁ ማለት ነው። ተቀጥራችሁ ምን ነው ህልማችሁ? እንደዛ ከሆነ በዛሬ ቪዲዮ ትልቅን ነገር አሳያችኋለሁ። ይህ ቪዲዮ ከህፃን እስከ አዋቂ በተለይ ወጣት ከሆናችሁ በዚህ ቪዲዮ ብዙ እንደምታተርፉ እነግራችኋለሁ። ለራሴ ሳይሆን ለራሳችሁ ስትሉ እስከ መጨረሻው ስሙ። ከአርቲስት ሰለሞን ቦጋሌ ጋር ተያይዞ የተሰማ ነገር አለ እነግራችኋለሁ። በኢትዮጵያ ውስጥ ከ10 ሚሊዮን በላይ ተከታዮች ያሉት ኢትዮጵያዊ በቲክቶክ መንደር እንዳለ ታውቃላችሁ። ከጆን ዳንኤል ጋር ተያይዞ በሶሻል ሚዲያ እየተንቀሳቀሰ ያለ ነገር አለ። እውነታው ምንድን ነው? ሰላም እንዴት ቆያችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ በጣም ቆንጆ የሆኑ ለብዙ ሰው ሊጠቅሙ የሚችሉ ነገሮችን አነሳለሁኝ። ይህንን ቪዲዮ ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ ጀምሩ። ጋይስ ህልማችሁ ምንድን ነው? ተቀጥሮ መኖር ነው ወይ? በዛሬ ቪዲዮ እስኪ አንድ በጣም ልቤን ነካ፣ በተለይ ወጣት ከሆናችሁና የነገ ተስፋችሁ ተቀጥሮ በመኖር ውስጥ ካለ እጅግ በጣም ቆንጆ ትምህርት። ደሞዝ እጽ ነው እያሉ ነው። በአንድ ካምፓኒ ውስጥ ትገባላችሁ። ከዛ በአለቃው ስር ትሆናላችሁ ነው እያላሉ። ከዛ ቀጣይ የሚመጣውን ደሞዝ ትጠብቃላችሁ። 30፣ 40፣ 50፣ 60 እያላችሁ ማለት ነው። ምናልባት ህይወትን ተቋቁማችሁ መኖር ትችሉ ይሆናል። ነፃ ሁኑ። በቃ ነፃ ሁኑ። ሪስክ ወይም ኃላፊነት ውሰዱ። በማንም ላይ በፍጹም እንዳትደገፉ። በቃ እናንተ ትልቅ የሆነ አቅም በውስጣችሁ አለ። ያንን አውጡ። በተፈጥሮ የተሰጣችሁ አቅም አላችሁ ነው። ያንን አውጡ። ዋው! እናንተ ሚሊዮነር ቢሊዮነር መሆን ትችላላችሁ በ16 እና በ17 ዓመት። እሱን አስተውሉ። እንደዛ ነው የምላችሁ። ትኩረት ማድረግ ያለባችሁ በውስጣችሁ ባለው ነገር ላይ ነው። ይሄን ነው የምላችሁ። በቃ ትልቅ መሆን ትችላላችሁ። በፍጹም ራሳችሁን ጥገኛ አታድርጉ። ይሄንን ምክር ካየሁት ጊዜ ጀምሮ በጣም የእውነት ውስጤ ላይ የሚመላለስ አንድ ጥያቄ አለ። በዚህ ጊዜ በተለይ ተቀጥሮ መኖርን እንደ ትልቅ ህልም አድርገው የሚያስቡ ሰዎች በጣም ብዙ ጊዜ አስተውላለሁ። ግን እኔ አንድ ነገርን አምናለሁ። በውስጣችሁ ባለው በህልማችሁ ላይ ትኩረት ማድረግ ምን ያህል ትልቅ እንደሆነ ጊዜያችሁን ልታሳልፉ የሚገባው በቃ ነፃነትን የሚፈልግ ሰው ሁኑ። ከምር በጣም ስለወደድኩኝ ነው ይሄንን ሐሳብ ሼር የማደርጋችሁ። ነፃነትን ፈልጉ። በቃ ችግር የለውም። የሆነ ጊዜ እኮ ልትሳቀቁ ትችላላችሁ። በጣም ሊሰማችሁ ይችላል። ብቸኝነት ሊጎዳችሁ ይችላል። ተቀጥሮ መኖርን ነፍሳችሁ ትጠላለች። ልክ እንደኔ በጣም ብዙ ፈተና መጋፈጥን እመርጣለሁ። ተቀጥሬ በወር እየጠበቅኩኝ አለቃዬ አዞኝ ከምኖር ማለት ነው። የኔ ሐሳብ እንደዛ ነው። እስኪ እናንተን ፍላጎታችሁን ሼር አድርጉ ጋይስ። ከሰሞኑን ሌላው ደግሞ በሶሻል ሚዲያ እየታዩ ካሉ ነገሮች ፈር ከለቀቁ ነገሮችና እጅግ በጣም ከሚያስጠሉ ነገሮች አንዱ ምን እንደሆነ ታውቃላችሁ? ከልጆች ጋር ተያይዞ የሚሰማ ነገር። ባባን ሁላችሁም ታውቃላችሁ። እጅግ በጣም ጥሩ አባት ያለው ልጅ ነው። በተለይ በሶሻል ሚዲያ ምንድነው ከሰሞኑ የሰማሁት? ምን ብሎ ሰደባ? ተበዳ ብሎ ሰደባ። በእውነት አንተ ከነዚህ ጋር አትዋል አላልኩም?
ይላል እና እንደዘነ ስድብ እግዚአብሔር ይወዳል አይወድም? ከክርስቲያን እንደዘነ ነገር ይጠበቃል አይጠበቅም? እንደዘነ ልጆች ጋር አንተ አትዋለ። እሺ በቃ እንደዘነ ስድብ እግዚአብሔር አይወድም፣ ኢየሱስ አይወድም ብዬ አስተማሪ አይደል? እኔ እንደዛ መጥፎ ነገር አስተምሬ አውቃለሁ? መጥፎ ነገር አስተምሬ አውቃለሁ? እና ስለዚህ ከነዛ ጋር አትዋለ። መልካም የሆነ ልጆች ጥሩ ልጆች አሉ፣ እነ ቤቢ እነ አባባ ልጆች ከነሱ ጋር መዋል። እሺ እንደዛ ድርቅና ይወዳል ኢየሱስ አይወድም? እና እንዴት ነው አለው? እሺ አሳየው። እንዴት ነው አለው? እንዲ ምን አለ? ጓሰን ወርወርስና እንዲ ተበዳያለ። በእውነት በቃ እንደዘነ ነገር እግዚአብሔር አይወድም ብለህ አስተምራቸው። ለዚህ አባት አለማጨብጨብ በእውነት በጣም ንፍግነት እንደሆነ እንድታስተውሉ እፈልጋለሁ። ብዙ ወላጆች ምን ብለው ልጆቻቸውን እንደሚመክሩ ታውቃላችሁ? ከሰደበ አንተ አንደበት የለህም እንደ ሰድብ አትመልስም እንደ ብለው ይመክራሉ ወላጆች። አንዳንድ ወላጆች ለወላጅነት ያለ በቁ አንዳንድ ወላጆች እንደዛ ብለው ነው የሚናገሩት። ልጁን ግን ምን እንዳለ ታውቃላችሁ? ስድብ እናት እንዲህ ትሁን ብሎ እንኳን መስደብ ይቅርና ስድብ የሚባለውን ነገር ፈጣሪ እንደማይወድ እግዚአብሔር እንደማይወድ ለልጁ ተናገረ፣ አስተማረው። ከዛን ደግሞ ምን እንዳለ አስተውላችኋል? ከጥሩ ልጆች ጋር ዋለ ብሎ ከመከረው በኋላ ጥሩ እንዳልሆነ ስድብ ለልጆቹ ለሌሎቹ አስተምራለሁ። ዋው አባትነት ከኃላፊነት ጋር ልጅን መውለት። በቃ ይሄንን ነው የሚፈልገው። እኔ ከኢትዮጵያ ወላጆች ያጣሁት ይሄንን ነው። በጣም 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 ለማመስገን ነው የእውነት የሚፈልገው። ይሄንን ቪዲዮ ለዛ ነው ልጆች እንድመለከቱ ያልኳችሁ። ወላጆችን ከዚህ ብዙ ትምህርት ውሰዱ። እንዴት ነው ልጆቻችሁን ትሪት የምታደርጉት? ልጆቻችሁ ግልጽ ናቸው ለእናንተ? በዚህ ልክ አይታችኋል? ስድብን ይፈራል እኮ ለመስደብ ይፈራል፣ ለመናገር ይፈራል። ግን በቃ አባትየው ግልጽ አድርገው እያሳደገው ስለሆነ እያንዳንዱን መንገድ እያሳየው ስለሆነ እውነቱን ተናገረ ለአባቱ ማለት ነው። እስኪ ወላጆች ልጆቻችሁን እንዴት ነው የምታሳድጉት? ከዚህ ቪዲዮ ምን አስተዋላችሁ? ብርሃኑ በጣም 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 ትልቅ ታደርጋለህ ልጅህን። እጅግ በጣም ትልቅ ባለ አእምሮ ልጅ አድርጋው እያሳደግክ እንደሆነ ልነግር ይፈልጋለሁ። በጣም ደግሞ ያስደነቀኝ ወላጅ ከልጅ ጋር ባለው መልካም ግንኙነት በጣም ያስደስተኝን አንድ ቪዲዮ ደግሞ አንዲት ሴት እንግዲህ በሶሻል ሚዲያ ከአባቷ ጋር ያደረገችው በጣም ቆንጆ የሆነ የፍቅር አስተዳደግን ተመለከትኩ። እስኪ እሱንም ከልጆች ጋር ስለሚገናኝ ነው የማሳያችሁ። እዩት። አባቴ ሳሎን ያለውና እንደ ልጅነቴ ሄጄ እግሩ ላይ እቀመጣለሁና ሪአክሽኑን እናያለን። ለወላጆቻችን ሁሌም ልጆች አባትነት አያቸው አይደል? በጣም ትልቅ ልጅ አይደለችም? በጣም ትልቅ ልጅ እኮ ናት። ግን በአባትየዋ ላይ ሄዳ ስትቀመጥ አይታቸዋል እንዴት እንደተቀበላት። እሱ እየተቀረጸ እንደሆነ አያውቅም፣ እሷ ታውቀዋለች። ግን ሄዳ በላዩ ላይ ስትቀመጥ ሪያክሽኑን አያችሁ እንዴት እንደተቀበላት፣ እንዴት እቅፍ እንዳደረጋት። በጣም በጣም ገርሞኛል። ኮሜንት አንዳንዱን ገብቼ አነብ ነበረና የአባትነትን ፍቅር አጠን ላደገን ፊልስ የሚሉ ነገሮችን ተመልክቻለሁ። በጣም ብዙዎቻችሁ አስተያየት ሰጥታችሁበታልና በቃ አባትነት አያችሁ አይደለም? ወላጅ መሆን ማለት ለልጆች ምቾት እንዲሰማቸው መኖር ይመስለኛልና ብዙ ወላጆች ከዚህ ቪዲዮም ብዙ ነገር ልትማሩ እንደሚገባ አሁን በቃ ከወላጆች ጋር ጥቂት ሰከንድ እንኳን ልጆች ማሳለፍ አይፈልጉም። ምክንያቱም አምባገነናዊ የሆነ አካሄድ ስለሞላ ማለት ነው። እንደውም ከወላጆቻቸው ጋር ቆመው ተነጋግረው ቁጭ ብለው አውርተው የሚያውቁ ልጆች ወይም ወጣቶች በጣም ብዙ ናቸው በዚህ ጊዜ። ይህ የተፈጠረበት ምክንያት ምን እንደሆነ ታውቃላችሁ? አስደንግጠን ብቻ ስላስለመድናቸው ነው። ይሄ ቪዲዮ በጣም ይጠቅማል ያልኳችሁ ለዛ ነው። ፕሊዝ ወላጆች ልጆች ከእናንተ ቤት እድል አግኝተው የእናንተ ልጆች ሲወጡ መውጣት ያለባቸው እንዴት እንደሆነ ታውቃላችሁ? እናንተን እየወደዷችሁ ስለተሳካላቸው ደስ እያላቸው ከቤታቸው ቢወጡ እኔ ውስጤ እንደዛ ነው የማስበው። ግን እናንተ አባራችሁ እያዘኑ እንዲወጡ በፍጹም ለልጆቻችሁ ስብራት ምክንያት አትሁኑ።
ሌላው እንግዲህ ከሰሞኑን በጣም መነጋገሪያ የነበረው ከፊንቴክ ኢንቨስትመንት ጋር እንግዲህ ተያይዘው አርቲስቶች እንዲሁ ደግሞ የተለያዩ ቲክቶከሮችም እንደታሰሩ ይታወቃል። ከነዚህ ጋር ተያይዞ ብዙዎቹ እየታመሙ እንደሆነ ሲታወቅ ከሰሞኑን ደግሞ በተለይ ከትላንትና ጀምሮ አርቲስት ሰለሞን ቦጋለ እንደታመመ እየተነገረ አለ። እስኪ መረጃው እንዴት ነው? ምን ገጠመው? አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። እንግዲህ ብዙዎቻችሁ መረጃውን እንደሰማችሁት አርቲስት ሰለሞን ቦጋለ በዚህ ሰዓት በጣም አስቸጋሪ ህመም ውስጥ እንደሚገኝ እየተሰማ አለ። ኦልሬዲ ስኳር ከዚህ በፊት እንደነበረበት ይታወቃል። ይሄ ስኳር ጸንቶበት በጣም አስቸጋሪ ሁኔታ ውስጥ እንዳለ እንዲሁ ደግሞ ሕክምና እየተከታተለ እንደሆነ ሰምታችኋል። ከዚህ በፊት ኦልሬዲ መንሱር ጀማልም ቲክቶከሩ ማለት ነው ጤና እክል ገጥሞት በተደጋጋሚ ለህግ ጥያቄ ሲያቀርብ እንደነበረ እና እንዲሁ ደግሞ ሲከታተል እንደነበረ ሰምተናል። ያው ጤናው እንዲመለስ ሁላችንም እንፈልጋለን። በእርግጥ የተደረገው ነገር በህዝብ ላይ የሆነው ነገር ህዝቡ እነሱን በማመኑ ምክንያት የገባበት ብዙ ነገር ቢኖርም ግን ይሄ ነገር በጣም አስቸጋሪ ነው። ከጤና አንጻር ያለውን ነገር እስኪ ሰለሞን ቦጋለ አሁን ጥሩ ሁኔታ ውስጥ እንደማይገኝ እየተሰማለ ሁላችሁም ለሰለሞን ይማርህ እያላችሁ ለአርቲስት ሰለሞን ቦጋለ እስኪ ያላችሁን ፍቅር እንድትገልጹ እጠይቃችኋለሁ። ኮሜዲያን ፍልፍሉ እንደታመመ ሰምታችኋል። ከዚህ ጋር ተያይዞ አንድ አሳዛኝ መረጃ በጣም በሶሻል ሚዲያ እየተንቀሳቀሰ ነው። ይሄ መረጃ እውነታው ምን ያክል ነው እነግራችኋለሁ። እስኪ ቪዲዮን ተመልከቱት። ይቀልልኝ ነበር አየሪ ባካይዳ ፍትሽ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ ያልክሽ ይቀልልኝ ነበር አየይ ባካይዳ ፍትሽ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ ያልክሽ። ይህንን መረጃም እያያችሁ አንዳንዶቻችሁ እውነትን ፍልፍሉ ሞቷል ወይ ምንድነው የተፈጠረው የሚል ነገር ነው። በሶሻል ሚዲያ አሁን የውሸት ዜናዎች በጣም በብዛት እየተንቀሳቀሱ አለ። በተለይ ታዋቂ የሆኑ ሰዎችን የሞተውን አልሞተም ያልሞተውን ደግሞ ሞቷል የሚል ዜና እየበረከተ እንደሆነ ታውቃላችሁ። ከዚህ ጋር ተያይዞ ይሄ መረጃ ሐሰት ነው። አሁን በጥሩ ሁኔታ ውስጥ ነው የሚገኘው። በቀጣይ እንደውም አዶናይ ቻሌንጆችን አስጀምራለሁ ብሎ ሁላችንም እየተጠባበቀን አለን። ታሞን ያለው ነገር ግን አልሞተም፣ በህይወት አለ። ይሄንን ሁላችሁም የተጣራ መረጃ ነው። ከዛ ካለፈ ደግሞ የምታምኗቸው ጥሩ ነገሮችን የሚያቀርቡ በሶሻል ሚዲያ የታወቁ አካላት አሉ። እነሱ ጋር ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። በጣም ያስገረመኝ ከ10 ሚሊዮን በላይ ተከታዮች በቲክቶክ ያሉት ቲክቶከር ኢትዮጵያ ውስጥ እንዳለ ብዙዎቻችሁ አታውቁም። እጅግ በጣም ኢንተርናሽናል የሆኑ ኮንተንቶችን ይሰራል እና ሰሞኑን በሶሻል ሚዲያ ታይቷል። ከዚህ ጋር ተያይዞ ቪዲዮን ላሳያችሁና ለነጋችሁ እንዲሁ ደግሞ ላሳያችሁ የፈለኩት አንድ ጉዳይ አለ። ተመልከቱት እስኪ። ማን ነው? ቤተሰቦች ዛሬ እንግዲህ የምገኘው በኢትዮጵያ እንግዲህ ቁጥር 1 ተከታይ ያለው እንግዲህ 10 ነጥብ ስንት ነው? 10 ሚሊዮን 400 ሺህ ተከታይ ያለው ከፍሪደም ጋር ነው። እንግዲህ ፍሪደም ወንድማችንን አበረታቱት። አካውንቱ ኢንተርናሽናል ነው ጋይስ፣ ኢንተርናሽናል የሚታይ አካውንት ነው። ለዛ ነው በጣም ብዙ ፎሎወር ያለው። እዚህ ሀገር ውስጥ ደግሞ ያላችሁ ማስታወቂያ ማሰራት የምትፈልጉ ማስታወቂያ ሰሩት፣ ማገዝ የምትፈልጉ አግዙ። እውነቱን ለመናገር እኔ አቅ ነበር ፍሪደም የሚባል የቲክቶክ አካውንት እንዳለና እንዲሁ ደግሞ 10 ሚሊዮን መድረሱንም አረጋግጥ ያለው ከዚህ በፊት ማለት ነው ልጁን ሳላቀው። ግን ማን ነው ይህንን አካውንት የሚሰራው የሚል ጥያቄ አልተመለሰልኝም ነበርና አሁን የዚህ ጥያቄ መልስ አግኝቻለሁ ማለት ነው። እንግዲህ የቲክቶክ አካውንቱን የሚሰራው ይሄ ከጆን ዳንኤል ጋር የተመለከታችሁት ሰው ነው ማለት ነው። ስለዚህ በጣም በጥሩ መልክ በቀጣይ በደንብ በኢትዮጵያ ሕዝብ ዘንድ ራሱን ለማስተዋወቅ እየመጣ ነው። በሶሻል ሚዲያ ስራዎችን መስራት ለምትፈልጉም ጭምር ተናግሬያለሁ ከዚህ በፊት ደጋግሜ። በቲክቶክ በተለይ ግዴታ ማወቅ ያለባችሁ አንድ ነገር ነው። ያም ተከታይ ላይ ሳይሆን ትኩረት ማድረግ ያለባችሁ ራሳችሁን በማስተዋወቅ ነው። አንዳንድ ሰዎች ደግሞ ተቃውሞ ስታነሱ ነበር። ይሄ ማን ነው አንተ 3 ነጥብ ምናምን ሚሊዮን ያለ በዚህ ልክ 10 ሚሊዮን ያለውን የምታስተዋውቀው
ማን አንተ እያላችሁ ኔጌቲቭ የሆነ ነገርን የምትናገሩትም ሰዎች ሰምቻችኋለሁ። ችግሩ ምንድነው? እሱ ራሱን በማስተዋወቅ ትኩረት አላደረገም። ይሄ የምትመለከቱት ሰው ማለት ነው 10 ሚሊዮን ተከታይ ያለው ጆን ዳንኤል እንግዲህ እንደምታውቀው ከረጅም ጊዜ ጀምሮ ራሱን በማስተዋወቅ የተጠመደ የኢትዮጵያ ቲክቶከር ነው። ስለዚህ ልዩነቱ ይሄ ነው። አሁን በደንብ ነው እሱን ማስተዋወቅ እሱ የሚችለው። ለማንኛውም ብሩክ ኒውስን በተመሳሳይ መልኩ በዚህ መልክ አስተዋውቋል። ይህንን የ10 ሚሊዮን ተከታይ ባለቤት የሆነውን እንግዲህ ሰው ማለት ነው። ለማንኛውም ጥሩ ስራዎችን እየሰራ አለ። እኔም አስተውያለሁ። ከሰሞኑን በሶሻል ሚዲያ እንግዲህ እየተንቀሳቀሰ ያለው ሌላኛው ከጆን ዳንኤል እና እንዲሁ ደግሞ ከጆሲ ጋር በተያያዘ ጥሩ ያልሆኑ ነገሮች እየተንቀሳቀሱ አሉ። እንደዚህ አይነት ነገሮችን ሁላችንም የየራሳችን ኔጌቲቭ የሆነ ነገርም እየተናገረን ባናቀጣጥል ነገሮችን ወደ ሰላም ማምጣት ብቻ ለማለት እፈልጋለሁ። ለማንኛውም ከዚህ ቪዲዮ ምን አስተዋላችሁ? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ የሆነ ነገሮች በዚህ ቪዲዮ ላይ እንደተነሱ ተስፋ አድርጋለሁ። እንደተማራችሁበት ቆንጆ ነገርንም ጭምር እንዳገኛችሁበት አምናለሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ መሆንን አትዘንጉ። ወዳችኋለሁ። በሌላ ቪዲዮ በአስተማሪ እንዲሁ ደግሞ ወቅታዊ በሆነ መረጃ እስክንገናኝ ሰላም ሁኑ። ባይ ባይ።